በመላው ዓለም ሆናችሁ ይህንን አገልግሎት የምትከታተሉ ወገኖቻችን በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እንላለን። ይህ በኢትዮ ሳይበር ሚኒስትሪ እየተዘጋጀ የሚቀርብ የሰንበት ትምህርት ብለን የምንጠራው ትምህርት ነው። የኢያሱን መጽሐፍ ማጥናት ጀምረን ዛሬ በአራተኛው ላይ ነው ያለነው። ባለፉት ትምህርቶች እንደተባረካችሁ ተስፋ አለኝ። ዛሬ ደግሞ ጌታ በዚህ በአራተኛው ትምህርት እንደሚባርከን ተስፋ አለኝ። ዛሬ ይህንን በዚህ ውይይት የምንሳተፍ ሁለት ብቻ ነን። አንዳንዴ ሶስት እንሆን ነበረ፣ ዛሬ ሁለት ነን። ሁለታችንም ከካናዳ ከኤድመንተን፣ እኔ በየነ ባራሳ እባላለሁኝ። ከኔ ጋር ያለችው እህቴ ደግሞ ወይዘሮ ውብገነት ቦጋሌ ትባላለች፣ ወይም ደግሞ ብዙዎቻችሁ ጃነት በሚል ስም ታውቋታላችሁ። እኔ ግን አንዳንዴ ገኒ እያልኩ ስጠራት ያው ስለምንቀራረብ ነው። እናንተ ግን በአክብሮት አንቱ እያላችሁ ነው የምትጠሯት ማለት ነው። ይህንን ካልኩ በኋላ ቀጥታ ጸሎት አድርጌ የዛሬውን ትምህርት አስታውቃችኋለሁ። እኔ መግቢያውንና የመጀመሪያውን ክፍል ከተናገርኩ በኋላ ጊዜውን ለእህታችን ለውብገነት እሰጣለሁ ማለት ነው። እንጸልያለን። በሰማይ ያለህ ቅዱስ እግዚአብሔር አባታችንና አምላካችን እናመሰግንሃለን። ቃልህን ስለሰጠህን፣ የሚያበረታታንን የሚደግፈንን ቃልህን ስለሰጠህ፣ መንገዱን ስንስት የሚመልሰንን፣ ካለፉት የሃይማኖት አባቶች ትምህርት እንድናገኝ የሚረዳንን፣ ለመንገዳችን ስንቅ የሚሆነንን ቃልን ስለሰጠህን ተመስገን። ይህንን ቃል ስናቀርብ አባቶ የራሳችንን ቃል ሳይሆን ያንተን ቃል እንድንናገር፣ ቃልህ ያላለውን እንዳንል፣ ቃልህ ካለው ደግሞ እንዳናስቀር እርዳን። መንፈስ ቅዱስህ በመካከላችን እንዲገኝና እንድረዳን እንጸልያለን። ይህንን ጊዜ ለመንፈስ ቅዱስ አሳልፈን እንሰጣለን። በጌታ በኢየሱስ ስም አሜን። አድማጮቻችን፣ ቅድም እንዳልኩ የዛሬ ትምህርት አራተኛ ነው። ርዕሱ ከሁሉም ግጭቶች ጀርባ ያለው ግጭት ይላል። መግቢያ ጥቅሳችን የተወሰደው ከኢያሱ መጽሐፍ ምዕራፍ 10 ከቁጥር 10 እስከ 14 ካለው ነው። እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያ በፊት ከዚያ በኋላም አልነበረም። ኢያሱ ምዕራፍ 10 ቁጥር 14 እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያ በፊትም ከዚያ በኋላም አልነበረም ይላል። በዛሬው ትምህርታችን ብዙ ስለ ጦርነቶች እናነሳለን። ይህንን ጦርነት የዛሬውን ልዩ የሚያደርገው ጦርነቱን የሚዋጉት ሰዎች ብቻ ሳይሆኑ እግዚአብሔር ራሱ በጦርነቱ ተካፋይ እንደሆነ፣ ከጦርነቶቹ በስተጀርባ የእሱ እጅ እንዳለበት እናያለን። የኢያሱን መጽሐፍ ስናነብ በእግዚአብሔር ትእዛዝና በእግዚአብሔር ስም የተደረጉ ዘመቻዎችን እናገኛለን። የእስራኤል ልጆች ከነዓንን ሊወሩ የቻሉት እግዚአብሔር ተዋግቶላቸው። ይህንን ራሱ እግዚአብሔርም ተናግረዋል። የእግዚአብሔር ሰዎችም ሌሎቹ ተናግረዋል። ለምሳሌ ኢያሱ 10 ቁጥር 10 እና 11 ስናነብ እግዚአብሔር በእስራኤል ፊት አስደነገጣቸው ይላል። ማን አስደነገጣቸው? እግዚአብሔር አስደነገጣቸው። በገባዖን ታላቅ መመታት መታቸው። ማን? እግዚአብሔር መታቸው። እግዚአብሔር አስደነገጣቸው። እንደገና ደግሞ እዚያው ቁጥር ላይ ወረድ ብለን ስናነብ
እግዚአብሔር ለእስራኤል ይዋጋ ነበር። እንዴት መታደል ነው! እንግዲህ ትንሽ ቡድን ሊሆን ይችላል፣ ጉልበት የሌለው ሊሆን ይችላል፣ ግን አብሮት እግዚአብሔር ካለ ተዋጊው እሱ ከሆነ ድሉ የታወቀ ነው። ማን ያሸንፍ ይሆን ብለህ አትጠይቅም። እግዚአብሔር በሚዋጋበት ጦርነት ላይ አሸናፊው የትኛው ይሆን ብለህ አትጠይቅም። ኃይል ሁሉ በእጁ የሆነ ሰማይን ምድርን የፈጠረ ተፈጥሮን ጭምር ማዘዝ የሚችል እግዚአብሔር ያለበት ቡድን አሸናፊ ነው ማለት ነው። እና እግዚአብሔር መታቸው፣ እግዚአብሔር ተዋጋላቸው ይላል። ኢያሱ 6:2 ስናነብ እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮንና ንጉሷን ጽኑዓን ኃያላንም በእጅ ሰጥቻለሁ። እንግዲህ ኢያሱ በዚህ ጦርነት ሲሄድ ያውቅ ነበር ማን እንደሚያሸንፍ። ሰጥቻለሁ ማለት ምንም አንተ ብዙ አትለፋም አትዋጋም፣ እኔ ራሴ ኃያላኑን አሳልፌ እሰጥሃለሁ ማለት። ብዙ አለ ይቀጥላል። ኢያሱ 8:1 ስናነብ እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞቹን ሁሉ ካንተ ጋር ውሰድ፣ ተነስተን ወደ ጋይ ውጣ፣ የጋይን ንጉሥ ሕዝቡንም ከተማውንም ምድሩንም በእጅ ሰጥቻለሁ። ስለዚህ በዚህ ጦርነት እግዚአብሔር እንደተዋጋ መጽሐፍ በተደጋጋሚ ነው የምናየው። ጋለሞታዋ ራብም ይህን ተናግራለች። ስለ እናንተ የሚዋጋው እሱ ነው ብላለች። ኢያሱ 2:10 አንብቡ። ከነዓንን እንዲወሩ የተላኩ ሰላዮቹ በተለይ ሁለቱ እግዚአብሔር እንደሚዋጋ ተናግሯል። ጠላቶቻቸውም ያውቃል። እንግዲህ ሁልጊዜ እነሱን ለመቅጠም 2 ጊዜ ያስበህ ነው፣ በቀላሉ አይደለም። ባህር ተከፍሏል ከዚህ በፊት። እግዚአብሔር ለልጆቹ ስል ባህርን ለሁለት እንደከፈለ ያውቃል። ስለዚህ የእስራኤላውያን አምላክ ታላቅ አምላክ ነው፣ ስለነሱም ደግሞ የሚዋጋ አምላክ ነው። እና ግን በጣም ይገርማል። በሌላ ስፍራ እግዚአብሔር ባህሪው ቸር ነው፣ ታጋሽ ነው። እግዚአብሔር የሚታወቀው በጦረኝነት ሳይሆን በታጋሽነቱ ነው። እግዚአብሔር ታጋሽ ነው፣ ቸር ነው፣ ሩህሩህ ነው። ግን የፍትህ አምላክ ደግሞም የፍትህ አምላክ። ፍትህ ሲዛባ ጉልበተኛው ጉልበት የሌለውን ሲያስለቅሰው ዝም ብሎ አይመለከትም። ሁልጊዜ አንዱ እያለቀሰ ጉልበት ያለው እያስለቀሰ እንዲኖር በግለሰብ ይሁን በአገር እግዚአብሔር ይህንን አይፈቅድም። እና ያን ጊዜ እግዚአብሔር ለተበደለው ይዋጋለታል ማለት ነው። ከዛ ደግሞ ቀጥሎ የምናየው ኢያሱ ምዕራፍ 5 ከቁጥር 13 ላይ እግዚአብሔር የሰራዊት አለቃ ተብሎ እንደተጠራ እንመለከታለን። ኢያሱ ምዕራፍ 5 ከቁጥር 13 ጀምሮ እስከ 15 ያለውን ስናይ እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ። ኢያሱም ወደ እሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሁኜ አሁን መጥቻለሁ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው አለው። የእግዚአብሔርን ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ
አደረገ ይላል። የእስራኤል ልጆች የዮርዳኖስን ወንዝ በተአምር ተሻግረው አሁን እግሮቻቸው በጠላት መሬት ላይ አርፏል። የጠላትን መሬት ረግጠዋል። ከፊት ለፊታቸው ኢያሪኮ ትታያለች። ስለ ኢያሪኮ ስናስብ ኢያሪኮ የኢየሩሳሌም አይነት ከተማ ወይም ደግሞ ወይም አንድ ከከተማዎቻችን እንዳንዱ አይደለችም። ኢያሪኮ የጦር ካምፕ ነገር ነች። የወታደሮቹ እና መኖሪያም ነች እና ኃያላን ረዣዥም በጦርነት ልምድ ያላቸው ወታደሮች ጭምር የሚኖሩባት ከተማ ነች። ከተማይቱ ታጥራለች። በዚህ ምክንያት ይሆናል ዙሪያዋ በጠንካራ ግንብ የታጠረ ነው። ማንም ደርምሶ የማይገባባቸው ጠንካራ በሮች አሏቸው፣ ይጠበቃል። ስለዚህ ኢየሩሳሌም ማነው ኢያሪኮ የሚለውን ስናስብ ልክ እንደ ኢየሩሳሌም አይነት ከተማ እንደፈለክ እንዲህ የምትልባት ሰው ሊገባ ሊወጣ ይችላል። ነገር ግን የወታደሮች ካምፕ እንደነበረችም ይነገራል እና አሁን የእስራኤል ልጆች ደግሞ የጦርነት ስልት አልነበራቸው። ብዙ ከጦርነት ጋር ልምድ የላቸው። በምንስ ነው የሚዋጉት? ጭቃ ከሚያቦኩበት ነው የወጡት። ስራ ከሚሰሩበት ነው የወጡት። መሳሪያ ትጥቅ ይዘውም አልወጡ እና ብዙ ተዋጊዎችም አሉ። እንግዲህ ከወታደሮች ጋር ልምድ ካላቸው ሰዎች ጋር ሊዋጉ ነው ማለት ነው። ኢያሱ በእግዚአብሔር ጸጋ የእስራኤል ልጆች አሁን ዮርዳኖስን አሻግሯቸዋል። አሁን ትልቅ ስራ ይጠብቀዋል። ትልቁ ስራ ኢያሪኮን መያዝ ነው። ትልቅ ከባድ ነው። ኢያሪኮን መያዝ ነው። ስለዚህ የእስራኤልን ካምፕ ለቆ ወጣ ይላል። እርግጠኛ ነኝ የእግዚአብሔርን ምሪት ለመጠየቅ ይሆናል የወጣው። ለጸሎት ይሆናል የወጣው። ከእግዚአብሔር ጋር ለመገናኘት ይህን ትልቅ ከተማ ይህን ትልቅ ስራ እንዴት አድርጎ ነው የሚሰራው? እንዴት ነው ኢያሪኮን መያዝ የሚችል? በዚህም ጊዜ ነበረ እግዚአብሔር ራሱ የተገለጠለት። ቁጥር 13ን ስናነብ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር ይላል። ኢያሱ ለጦርነት አልወጣም። በዚህን ጊዜ ፈርቶ ይሆናል። እኔ እንጃ በትህትናም ጠይቆት እንደሆነ ይህንን ሰይፍ የያዘውን ሰውዬ ኢያሱ ባዶ እጁን ይኑር አላውቅም፣ ግን ሰይፍ የያዘ ሰው ማየት በጠላት መሬት ላይ ያስደነግጣል። በተለይ ማን መሆኑን አላወቀም ኢያሱ እና እግዚአብሔር የእስራኤል ልጆች ከግብፅ ከመውጣታቸው በፊት ለሙሴ ተገልጦለት ነበር። አሁን ደግሞ ወደ ተስፋይቱ ሀገር ከመግባታቸው በፊት ለአዲሱ መሪ ለኢያሱ ትገለጥለት እናያለን። እዛ ያነ ከመውጣታቸው በፊትም ለመጀመሪያ መሪያቸው ለሙሴ ተገልጦ ነበረ፣ አደፋፍሮታል። አሁንም ወደ ተስፋይቱ ሀገር ከመግባታቸው በፊት እግዚአብሔር ለአዲሱ መሪያቸው ለኢያሱ ትገለጥለት እንመለከታለን። እና ለምንድን ነው የተገለጠበት ምክንያት? የእስራኤል ልጆች ድሉ የነሱ እንደሆነ ለማረጋገጥ አሁን እንደሚዋጋላቸው ልነግራቸው። እግዚአብሔር አመፀኛ የሆኑትን በከነዓን ምድር የሚኖሩትን አሞራውያንን እንደ ተስፋ ቃሉ እነሱን አባሮ ለእስራኤል ሊያወርሱ። ኢያሱ የተመዘዘ ሰይፍ የያዘውን ሰው አንተም የማን ወገን ነህ? የእኛ ነህ ወይስ የጠላቶቻችን? በእርግጥ ከሁለቱም ስላልሆነ ከሁለቱም አይደለም የመጣው። የእስራኤል ልጆች ሊረዳ ነው፣ ግን ከነሱ ወገን አይደለም። ከዛ ካምፕ ውስጥ አይደለም፣ ከሌላ ቦታ ነው የመጣው። ከሰማይ ነው የመጣው። ከዚህም አይደለም ከዚያም አይደለም፣ የተለየ ነው እና አንተ ከእኛ ነህ ወይስ ከጠላቶቻችን? እና
እሱም አይደለሁም አለ። እኔ የሰራዊት አለቃ ሆኜ መጥቻለሁ። ሰራዊት የሚል ቃል ስንሰማ አሁንም የሚሰማን እንደው አንድ የሆነ ወታደር ነገር ነው። ግን ግድ ወታደር ብቻ ሳይሆን የሰማይ ሰራዊትም ይላል መጽሐፍ፣ መላእክቶቹንም ሰራዊት ስላቸው እንመለከታለን። ብቻ የሰራዊት አለቃ ሆኜ መጥቻለሁ። የእስራኤል ወታደርም አይደለም፣ የአሞራውያንና የከነዓናውያን ወታደርም ወይም ከኢያሪኮ ከተማ ያለው የወጣ ወታደርም አይደለም። ይህ የሰራዊት አለቃ የመጣው ከየት ነው? ከላይ። የመጣበት ምክንያት በጦርነቱ ጊዜ ለኢያሱ ምሪት ለመስጠት፣ በዚህ ጦርነት ላይ ለእስራኤል ልጆች ድል ለመስጠት ወገኖች፣ እንደ ግለሰብ ይሁን እንደ ቤተክርስቲያን ከክፉ ኃይላት ጋር ለብቻችን ልንታገል ጌታ አይተወን። እሱ ከኛ ጋር ይዋጋል። የሰራዊት አለቃ እሱ አብሮናል። በሁለተኛ ነገሥት ምዕራፍ 6 ከቁጥር 8 እስከ 17 ድረስ የምንመለከተው አንድ ታሪክ አለ። የሶርያ ንጉሥ እስራኤልን ለመዋጋት ሲያስብ ወይም ሲያቅድ ወታደሮቹን ወይም የአማካሪዎቹን ይሰበስብና እንዴት አድርጎ ንጉሱን እንደሚገል ይመካከራሉ። ግራ ቀኝ አይተው ማንም በሌለበት። ኋላ ገረማቸው። ንጉሱ እዛ ሆነው በሰማሪያ ሆነው ይሰማል። ማን ነው የሚነግረው? ኤልሳ የሚባል ነቢይ አለ። እዛ እነሱ በምስጢር ያወሩትም በእግዚአብሔር መንፈስ ያያል። ልዩ አይን አለው። ይሄ የኔ አይነት አይን ሳይሆን ሌላ የተለየ አይን አለው። ይሄ እኮ አይን ከዕውር ትንሽ ነው የሚሻለው። እዚህ አጠገቤ ግድግዳ አለ፣ ከግድግዳ ወደዛ ምን እንዳለ አይ። የኤልሳ አይን ግን የተለየ ነው። በሌላ ከተማ በሌላ አገር ሰዎች ይህንን ከተማ ለማጥፋት ወይም አንድ ጉዳት ለማድረስ ሲመካከሩ ይሰማና ንጉሱን አይ ንጉስ በዛ እንዳትሄድ እንዲህ እየተባለ ስለሆነ እንዳትሄድ ይለዋል። እቅዳቸው ሁልጊዜ ይከስፋል የሶርያውያን። እና ይህ ሰምቶ ጠየቃቸው፣ ምንድን ነው እየሆነ ያለው ነገር? ምናልባት እዚህ ከኛ መካከል ወደዚያ ወሬ ምናምን የሚያሾልክ የእነሱስ የሆነ ሰው ይኖር ይሆን ምንድን ነው ብሎ ስጠይቃቸው፣ ጌታዬ እዚያ እነሱ ነቢይ ያላቸው አንድ ሰው አንተ እዚህ የምታስበውን እኛ ከዚህ የምንነጋገረውን ሁሉ የሚያይ አንድ ሰው አለ ነው፣ አምጡልኝ ይላቸው። ከዚያ ሰራዊት ይላካል ኤልሳዕን ለመያዝ። ከዚያ ጠዋት የኤልሳዕ አገልጋይ ወደ ውጭ ወጥቶ ሲያይ ዙሪያቸው ተከቧል። ወይኔ ጌታዬ ጠፋን አለው። ኤልሳዕ አልፈራም። ኤልሳዕ የተለየ አይን ያለው ሰው፣ ልዩ አይን ያለው ሰው። ጊያዝ የፈራበት ምክንያት የኔ አይነት አይን ነው ያለው፣ ቅርብ ብቻ የሚያይ። እግዚአብሔር ምን አለ ያንን አይን ቢሰጠን ፍርሃታችን ይቀራል። እና ኤልሳዕ ጠፋን ስለው ግድ የለህም ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ፣ ሌላ ሰራዊት አለ ይበልጣል፣ አትፍራ። ከዛም በኋላ ባጭሩ እንዲመጡ አደረገ። ጌታ ሆይ የእነዚህን ሰዎች አይን አሳውራል። እነዚያ ኤልሳዕን ለመያዝ የመጡ ሰዎች አይኖቻቸው ታወሩ። እየመሩ ወደ ንጉሱ ወሰዷቸው። አሁን አይናቸው ሲከፈት በጠላት ምድር ላይ ናቸው፣ ተቀባዋል። ከዛ ንጉሱ ገላቸዋለሁ አለ። እንዴ ማን የማረካቸውን ነው የምትገለው? አንተ አልተኮስክ፣ አልማረካቸው።
ምግብ ስጧቸውና በልተው ወደ ቤታቸው ይሄዱ አለ ማለት ነው። እና ከዚህ የምንማረው እግዚአብሔር ሰራዊት አለ፣ ለልጆቹ ይዋጋል። ለእስራኤል ልጆች ተዋግቶላቸዋል፣ ዛሬ ለኛም ይዋጋል። እና ያ የሰራዊት አለቃ ጌታ ኢየሱስ ነው። ለሙሴም የተገለጸለት እሱ ነው። ያነ በበረሃ ውስጥ በቁጥቋጦ ውስጥ የታየው እኔ ነኝ ያለው እሱ ነው። አሁንም በሌላ ስም የተጠቀሰው ማለት ነው። እና የሰራዊት አለቃ ጌታ ኢየሱስ ነው። ለነሱ ሊዋጋላቸው ነው የመጣው። ኤኒዌይ እንግዲህ ቀጥሎ ያለውን ክፍል ለይታችን ለውብ ገነት ሰጣትና በሰማይ ስላለው ጦርነት ደግሞ ትነግረናል። ዛሬ ጦርነት የሚል ቃል በተደጋጋሚ እንሰማለን፣ ግን የሚያስጠላ እኛ የምናውቀው አይነት ጦርነት አይደለም። እግዚአብሔር ራሱ የሚሳተፍበት ጦርነት ነው። እሺ ፓስተር እግዚአብሔር ይስጥልኝ፣ ግሩም አድርገህ ገልጸዋል። ያው እኔ ልናገር ያሰብኩትን ሁሉ ስለተናገርክ እንግዲህ አጠር አድርገዋለሁኝ። እንግዲህ መቼም ይሄ የዘጸአትና የኢያሱ መጽሐፎች በእውነት በጣም ህይወትን የሚነኩ ህይወትን የሚለውጡ ናቸው ብዬ በጣም አምናለሁኝ። እኔ በጣም እየተባረኩባቸው ነው። ግን ወደኋላ ትንሽ ሄደት ብዬ ወደፊት ብሄድ ደስ ይለኛል። ወደኋላ ለመሄድ ምንድን ነው እንዳልከው ነው እንግዲህ አሁን የእስራኤል ልጆች የት ጋ ናቸው ያሉት? ባለፈው ሳምንት እንዳየ ነው ያው 40 ዓመት በምድረ በዳ በዊልደርነስ ነው በዛ ሲንከራተቱ ከርመው አሁን ለሁለተኛ ጊዜ ከነአን ደጅ ላይ ደርሰዋል። እንግዲህ አባቶቻቸው የነሱ አባቶች ከነአን ደርሰው ነበረ፣ ግን ባለማመናቸው አልገቡም፣ ሁሉም አለቁ። እንግዲህ ከ20 ዓመት በታች ያሉት አድገው ነው። አሁን ግማሹም የተወለደ አለ በመንገድ ላይ ብቻ እየታገሉ ምን ብለው እዚህ ደርሰዋል። አሁን እንግዲህ ሁለተኛው ውሃ ላይ ደርሰዋል። ያለፈው የቀይ ባህር ነበረ፣ በደረቅ ምድር አለፉ። አሁን ደግሞ ትንሽ ቻሌንጅ የሚያደርገው ትንሽ ጠንከር የሚለው ውሃው እየፈሰሰ ሳለ ነው እርገጡ የተባሉት። ያንን ታቦቱን ይዘው ተሸክመው በሚሄድ ውሃ ላይ መርገጥ ነበረባቸው በእምነት። ያ ብቻ ደግሞ አይደለም ቻሌንጁ፣ ያ ብቻ አይደለም ግድድሮሹ። ከዛ በኋላ ካለፉ በኋላ የሚጠብቃቸው ኃይለኛ ጦርነት አለ። ውሰዱ፣ በነፃ አይደለም፣ ታገላችሁ በጦርነት ውሰዱ ነው የተባሉት። ይሄ በጣም ከባድ ነው። ከባድ የሚያደርገው ቅድም ፓስተር አንተ እንዳልከው የጦርነት ልምምድ የሌለው ህዝብ በጣም በጦርነት የተካነ ህዝብ ጋር ነው ሙሉ ሚሊተሪ ካለው ህዝብ ጋር ነው መንግስት ጋር ሊበለው መንግስት ጋር ነው እንግዲህ የሚዋጋው። ስለዚህ ፍርሃቱም ማለት ለዚህ ነው በጣም ኢንካሬጅ የሚያደርጋቸው የእግዚአብሔር ቃል እየመጣ ኢያሱን አይዞህ እያለ ንገራቸው እያለ በቃ ይሄ ብቻ የዚህ ቃል ምንድን ነው ቡክ ኦፍ ሎ የዚህ ህግ የዚህ መጽሐፍ ህግ ካፍህ አይለይ፣ ቀንና ሌት አሰላስለው፣ ውስጡ ያለውንም ለመጠበቅ ሞክር፣ በርታ እያለ ያን ጊዜ ምን ይለዋል? ስኬት ታገኛለህ ይለዋል። እና ይሄ ነገር ተነግሯቸዋል። ማመን አለባቸው፣ በእምነት መሄድ አለባቸው። አሁን እግዚአብሔር ከነሱ ጋር ነበረ። ቅድም ፓስተር እንዳልከው ጦርነት ሊገቡ ነው። አሁን እንግዲህ ኢያሱ መቼም ምንም ይሁን ምንም ሰውም ነው እና ቅድም እንዳልከው ፈሪም ሊፈራም ይችላል። ያንን ለማበራታት ጦረኛ ይሄ ምንድን ነው የእግዚአብሔር ሰራዊት አለቃ ይመጣለታል። በቃ ጌታ ኢየሱስ በዚህ በሰው ተመስሎ በሰራዊት አለቃ ተመስሎ ይመጣል።
የጠየቀው ጥያቄ ነው። እንግዲህ አንድ ነገር ከፓስተርም እንትን ያልክ ምን ልትናገረው የምትችለው ከማን ወገን ነህ አለው። እንግዲህ ዞር ሲል ይሄ ጦር ሰይፍ የያዘ የጦር አዛዥ ወታደር የሚመስል ትልቅ ሰውዬ ያገኘዋል። እና አንተ ግን ሲያየው የሚያውቀው ሰው አልመሰለውም። ስለዚህ አንተ ከማን ነህ? ከእኛ ወገን ነህ ወይንስ ከነዛኛዎቹ ከጠላት ወገን ነህ ብሎ ጠየቀው። እና የሰጠው መልስ ነው በጣም የሚገርመው። ሁለቱንም አላለው። ወይ ከአንተ ነኝ አላለው፣ ወይንም ከነሱ ነኝም አላለው። ከየት ነህ ሲለው ብቻ ምንድን ነው ያለው? ኖ ነው ያለው። አይደለሁም። ከነሱ ነህ ወይስ ከኛ ነህ? አይደለሁም። ትንሽ ግራ የሚያጋባ መልስ ነው የመለሰው። ለምንድን ነው እንደዛ ያለው ብለን ስንጠይቅ ምንድን ነው ያለው? እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው። በቃ የሰራዊቱ አለቃ። አለቃ ምንድን ነው? መሪ ነው አይደለም? በቃ ኢያሱ አንተ አይደለህም መሪ፣ ወይንም አንተ መሪ ብትሆንም እኔ ደግሞ የማይታይ ኢንቪዚብል የሆነ መሪ ነኝ። ከአንተ በፊት እኔ ነኝ የምወጣ። ግን የጠየቀው ጥያቄ ብዙም ለእኔ ጠቃሚ አይደለም፣ ኢምፖርታንት አይደለም። ለምን? ጥያቄውን እኔ ሳልሆን እኔ ነኝ አንተን ነው ራስን መጠየቅ ያለብህ። አንተ ከማን ወገን ነህ? ኢያሱ ትንሽ ግራ ሳይጋባ የሚቀር አይመስለኝም። ምክንያቱም ይሄ የጦር አዛዥ የሰራዊት አለቃ የተባለው ሪፈር የሚያደርገው ሌላ ጦርነት እንዳለ ነው። ትልቁ ጦርነት፣ ይሄ ግሬት ኮንትሮቨርሲ፣ ዓለም አቀፋዊ ኮዝሚክ የሚባለው እሱን ነው የሚናገር። እና እንግዲህ ወደዚህኛው ክፍል ለመምጣት በኢያሱ መጽሐፍ ውስጥ ያለው ይሄ የከነአን ወረራ በኃይለኛው ወታደራዊ ዘመቻዎቹ ሊመለሱ የማይችሉን ጥያቄዎችን ያስነሳል። ምንድነው? በዚህ እንትን ላይ ጦረኛ የሚመስለውን አምላክ ምስል ከፍቅሩ ማንነት ጋር ማስታረቅ እንዴት ይቻላል ነው ጥያቄ። እኛ የምናውቀው እግዚአብሔር ፍቅር ነው፣ በቃ ፍቅር ነው፣ ምሕረቱ እጅግ የበዛ ነው። አሁን ደግሞ መቼም አንብበነዋል ያለው ማሳከር፣ ያለው ግድያ፣ ያለው ምን እንዴት ነው እግዚአብሔር ይሄንን? በጣም ብዙ ሰው ነው ይሄንን ማንበብ የማይፈልገው። ነገር ግን እነዚህን እንግዲህ ጦርነቶች፣ እነዚህን ክስተቶች በትልቁ የዓለም አቀፋዊ ወይንም የኮዝሚክ እይታ ሲታዩ ብቻ ነው በትክክል ልንረዳው የምንችለው። እና ጦርነት በሰማይ እንግዲህ ይሄ እውነተኛ ግጭት በምድር ላይ አልነበረም ነው፣ ዓለም አቀፋዊ ነበር ነው። አሁን እኔ እናንተ የምናየው የከነአን ወረራ ከዛ በፊት ከዛ የሚበልጥ አለ ነው። እንዴት ተጀመረ ነው እንግዲህ። እና አሁንም ምንድነው በዚህኛው ክፍል የምናየው በኢያሱ ውስጥ የተመዘገቡ ጦርነቶች ከሰብአዊ ግጭቶች በላይ ሆነው ነው የቀረቡት። እነሱ በሰማይና በእግዚአብሔርና በሰይጣን መካከል ባለው ታላቅ ግጭት ውስጥ የሆኑ የምድር ላይ መገለጫዎች ናቸው። ጦርነት ስላለ ነው እዚህም ጦርነት ያለው ነው ነገሩ። በቃ ከእኔና ከአንተ አሁን እኛ እዚህ ያሉን ጦርነቶች አሉ አይደለ? ኖ ኖ ኖ ኖ፣ ከዛ በላይ ሌላ ጦርነት አለ። የነዛ መገለጫዎች ነን እኛ። መለኮታዊ ፈቃድ የተሰጣቸውን የእስራኤል ጦርነቶች መረዳት ያለብን በሰማይና በምድር መካከል ካለው በዚህ ትስስር አንጻር ነው። እንግዲህ ይህ ዓለም አቀፋዊ ገጽታ የመተርጎሚያው ቁልፍ ነው። እንግዲህ ቅድም እንዳልነው ከኢያሪኮ ጦርነት በፊት አንድ ወሳኝ ነገር ተገስቷል። ምንድነው? በዚህ ላይ ነው በኢያሱ 5:13-15 ላይ ያለው። ኢያሱ አንድን ሚስጥራዊ ሰውን አገኘና
አንተ የኛ ወገን ነህ ወይስ የጠላቶቻችን ብሎ ጠየቀ። የእግዚአብሔር ሰራዊት አለቃ እንደሆነ በመጥራት የሚገርም ምላሽ ሰጠ። አይደለሁም አለ። ይሄ ምላሽ ለምንድን ነው በጣም አስፈላጊ የሆነበት? ምክንያቱም ኢያሱ በገለጻቸው ምድቦች ውስጥ ለመግባት ፈቃደኛ እንዳልሆነ ያሳያል። በዛም አይደለም በዚህም አይደለም። እንግዲህ ይህ ግጥሚያ የማመሳከሪውን ማዕቀፍ በሙሉ ይለውጠዋል ማለት ነው። ዋናው ጥያቄ እግዚአብሔር በእኛ ወገን ነው ወይንስ አይደለም ሳይሆን እኛ በሱ ወገን ነን ወይ ነው የሚለው። ይሄ ነው እንግዲህ የመጽሐፍ ቅዱስ ተንታኞች ይህንን ኃይለኛ አለቃ በሰማይ ያለውን የማይታየውም ሆኖም እውነተኛውን የመላእክት ሰራዊት የሚመራ ገና ስጋ ያለበሰ ክርስቶስ አድርገው ነው የሚናገሩት። መጽሐፍ ቅዱስም ይላል። አሁንም የምለው ምንድን ነው? እንግዲህ ይህ ሊመጣ ያለውን ጦርነት እንደ የእስራኤል ጦርነት ሳይሆን ሉሲፈር በሰማይ ካመፀበት ጊዜ አንስቶ የጀመረው እጅግ ሰፊ ግጭት ግሬት ኮንትሮቨርሲ የሚባል ታላቁ ተጋድሎ ዋና አካል እንደሆነ አድርጎ በደንብ ያስቀምጠዋል ወይም ይቀርጸዋል። እንግዲህ የዓለም አቀፋዊን ግጭት እንግዲህ መጽሐፍ ቅዱስ ላይ እንግዲህ ከየት ነው ይሄ ጦርነት የተጀመረው? በሰማይ ጦርነት ነበረ ወይ? አዎ ነበረ። ሰው ሳይፈጠር በፊት የሉሲፈርን ነገር መጽሐፍ ቅዱስ ላይ ለምሳሌ ራእይ 12:7-9 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶ ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእነርሱ ጋር ተጣሉ ይለናል። ኢሳይያስ 14 ላይ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔን ከእግዚአብሔር ከከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች በላይ ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልካለ። ይሄ ነው እንግዲህ የኃጢአት ሁሉ መጀመሪያ፣ የጦርነቱ ሁሉ መጀመሪያ ይሄ ነበር። ከዚያን ጊዜ ጀምሮ ጦርነት በእግዚአብሔርና በዲያብሎስ በክፉና በደጉ መካከል የማያቋርጥ በስጋና በአዲሱ ሰውና በአሮጌው ሰው የማያቋርጥ ጦርነት አለ። ይሄ ነው እንግዲህ የዓለም አቀፋዊውን ግጭት እንደ ማዕቀፍ እንደ ፍሬምወርክ ስንወስድ እውነተኛን ጠላት መለየት እንችላለን። እኛ ለምሳሌ የተጣላናቸው ሰዎች አሉ አይደል? ይህንን አንደርስታንድ ስናድርግ ይሄ ሲገባ ሰዎችን ብዙ ጥላቻ አይኖረንም። ጠላት ቤትን እንዴት እንደሚያፈርስ እያየን ነው። ትዳርን እንዴት እንደሚያፈርስ እያየን ነው። ልጆችን እንዴት ከወላጅ ጋር እንደሚያጋጭ እያየን ነው። አገርን እርስ በርስ እንዴት አድርጎ በዚህ ሁሉ በስተጀርባ ያለው ይሄ የሰማይን ግጭት መገለጫ። በድሮ ጊዜ በጥንታዊ ዓለሞች ጊዜ በሀገሮች መካከል የሚደረጉ ግጭቶች ብዙውን ጊዜ ምንድን ነው? ሃይማኖተኛ ጥል፣ የሃይማኖት እኮ ጥል ነው። በአማልክቶቻቸው መካከል እንደሆነ ነው የሚታየው የነበረው። መጽሐፍ ቅዱስ ጥልቅ የሆነ መንፈሳዊ እውነታን ለመግለጥ ይህንን አመለካከት ይጠቀማል። ለምሳሌ እግዚአብሔር በግብፅ ላይ ፍርድ ባመጣ ጊዜ በዛች ሌሊት በግብፅ አገር አልፋለሁ አለ። በግብፅ አገር ከሰው እስከ እንስሳ ድረስ በኩርን ሁሉ ገላለሁ አለ።
በአማልክት በግብጽም አማልክት ሁሉ ላይ እፈርድባቸዋለሁ እኔ እግዚአብሔር ነኝ አለ። እንግዲህ በዚህ ላይ የተገለጸው በፈርዖን ላይ ብቻ ሳይሆን በግብጽ አማልክት ሁሉ ላይ መሆኑን ነው። እነዚህ አማልክት የግብጽን ጨቋኝ ነው የሚባለው ኃይልና ኢፍትሃዊ ማህበራዊ ስርዓት ከኋላ ሆኖ የሚመሩ ኃይለኛ አጋንንት እንደሆኑ ተደርጎ ይወሰዳል። የእግዚአብሔር ጦርነት አንድን ህዝብን በሲስተም በባርነት በያዘው ስርዓታዊ ክፋት ላይ ነበር እንጂ በፈጠረው ህዝብ ላይ አልነበረም። እንግዲህ ከዚህ አመለካከት እግዚአብሔር በመጨረሻ የሚዋጋው ከሰዎች ጋር ሳይሆን ከኃጢአትና ከዓለም አቀፋዊ የክፋት ኃይሎች ወይንም ኮዝሚክ ፎርስስ ኦፍ ኢቭል ከሚባሉት ጋር ነው። ስለዚህ በከነዓናውያን ላይ የተደረጉ ጦርነቶች ሁሉ የግጭት የቅድመ ደረጃ የመጨረሻው ፍርድ ቅድመ እይታ ወይም ፕሪቪው ተደርጎ ሊታይ ይገባል። በመጨረሻም በዚህ ዓለም አቀፋዊ ኮንፍሊክት ውስጥ የእግዚአብሔር ስምና ባህሪ አደጋ ላይ እንደሚወድቅ እናያለን። ውጊያው ከስር ከሰደዱት የአጋንንት ስርዓቶች ጋር ነው። ይህም እንግዲህ በታላቁ የክፉና ደግ የመልካምና የክፉ ጦርነት ውስጥ እውነተኛውን ጠላት ማን እንደሆነ ይለያል። እንግዲህ ይሄንን ክፍል ስናየው ጦርነት የተጀመረው ከሰማይ ነው። በመለኮት ፈቃድ የተነሳሱት የእስራኤል ጦርነቶች ሁል ጊዜ መረዳት ያለብን በሰማይና የምድር ግንኙነት አንጻር እያደረግን ነው። ጦርነቶቹ በእግዚአብሔርና በሰይጣን በመልካምና በክፉ መካከል ያለው ታላቅ ግጭት ምድራዊ መገለጫዎች ናቸው። እንግዲህ እንደዚህ ነው ፓስተር ይሄንን የሰማዩ ጦርነት አሁን የምናየው የምድራዊ ጦርነት የሰማዩ መገለጫ እንደሆነ ነው የሰማይ ጦርነት የሚናገረው። አመሰግናለሁ። ታንክ ዩ ጀርሰለን። አሁን በዚህ ሰዓት ጅምር በክፉና በደጉ መካከል በጨለማና በብርሃን መካከል በእግዚአብሔርና በሰይጣን መካከል ጦርነት አለ። በዚህ ጦርነት ውስጥ ማንም እጁን አጣምሮ መቀመጥ ወይም ደግሞ መሃል ቦታ መሆን አይቻልም። የግድ ወይ ከጌታ ጋር ነን ወይ ደግሞ ከጠላት ጋር ነን ማለት ነው። ጌታ ኢየሱስ ከኔ ጋር ያልሆነው በላይ ነው እና የኔ ተቃዋሚ ነው ማለት። ስለዚህ ከማን ጎን እንደምንሰለፍ ልንመርጥ ይገባል። ከክርስቶስ ጎን ካልተሰለፍ ምናልባት መሃል ላይ የቆምን ሊመስለን ይችላል፣ አይደለም። ከክርስቶስ ጋር ያልተሰለፈ በጠላት ጎን ነው ያለው ማለት ነው እና ብዙ ነገር እኔ አሁን በምናገረው ክፍል ያለውን ስለተናገረች ትንሽ ያልተነገረ ብቻ ጠቅስና ወደሚቀጥለው እንሄዳለን። እኔ መናገር የምፈልገው የኔ ክፍል እግዚአብሔር ተዋጊ ነው ይላል። አሁን ከፍ ቀጥሎ ያለው እግዚአብሔር ተዋጊ ነው። በዘጸአት 2:23 እስከ 25 ያለውን ስናነብ የእስራኤል ልጆች የሚያውቃቸው እና ፍረዳቸው የነበረው ፈርዖን ሙቶ በምትኩ የተተካው ፈርዖን የእስራኤልን ልጆች ቁም ስቅል እንዳበላቸው እናነባለን። መከራ እንዳሳያቸው በዚህን ጊዜ መከራው በጣም በረታባቸው። እስራኤል ልጆች ብዙ ስለቆዩ ከግብፃውያን ባህል ጋር ኦልሬዲ ተዛምደው ጣዖተ ማምለክ ግብፃውያንን አምላካቸው ማድረግ ጀምረዋል። ሙሉ በሙሉ ግን አምላካቸው አሁንም እንደው ከልባቸው 100% አልጠፋም። ጭቆናው ቀንበሩ በጣም ዝበዛባቸው መጽሐፍ ቅዱስ ምንድነው የሚነግረን? ወደ እግዚአብሔር ጮሁ ይላል። ወደ እግዚአብሔር ጮሁ፣ አቤቱታ አቀረቡ። ከዛም በኋላ እግዚአብሔር የለቅሷቸውን ድምፅ
ሰማ። ከብዙ ዓመታት በፊት ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አሰበ። በቃ እግዚአብሔር በቃ ካለ እግዚአብሔር የተሰመረ መስመር አለ። ከዚህ አታልፍም የሚልበት ጊዜ አለ። ያ ቀን እግዚአብሔር ትዕግስቱ አልክም እንደው በቃ ማይል ይመስለናል አይደለም። በቃ ያለባቸው ብዙ ጊዜያት አለ። በሰዶም እና ገሞራ በቃ ብሏል። በቃ ከዚህ አታልፉም። ብልጣሶር የቤተ መቅደሱን ዕቃ አውጥቶ እየጠጣ ምናምን እየጨፈረበት ስጠጣ በቃ 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 በሚዛን ተመዝነቀለ ተገኝተሃል በቃ አታል። እግዚአብሔር በቃ የአይሁዶቹ የእስራኤላውያን ጭቆና በቃ። ታዲያ እሱ ራሱ ሊዋጋ የእግዚአብሔር እቅድ አይደለም የእስራኤል ልጆች እንዲዋጉ፣ ኃጢአታቸው ምክንያት ነው እንጂ የተዋጉት በምንም አንድ ትምቀስ እንዲያነጣጥሩ እንዲዋጉ የእግዚአብሔር ቅዱስ ውጊያ የለም። ውጊያን ያመጣው የእነሱ የራሳቸው አመፅ ነው። እግዚአብሔር ራሱ እንደጀመረው ራሱ እየተዋጋ እስከ ቦታ ድረስ ያደርሳቸው ነበረ እነሱ ለእግዚአብሔር ቢታዘዙና አመፀኞች ባይሆኑ። ኋላ ወደ እግዚአብሔር ሲጮሁ እግዚአብሔር ራሱ እንደተዋጋላቸው እንመለከታለን። ኋላ ሙሴ ተላከ፣ በፈርዖን ፊት ቆመ። እግዚአብሔር እስራኤል ልቀቅ ይልሃል፣ ሕዝብን ልቀቅ ይልሃል አለ። እግዚአብሔር ማን ነው? እስኪ ተአምር አሳዩኝ። አሁን ሰው የሚመስለው እንደው ውጊያው በትልቅ በግብፅ ሀገር ጃንት መሪና በሙሴ መካከል ይመስለዋል። ጦርነቱ ግን በሙሴና በፈርዖን መካከል ሳይሆን በእግዚአብሔርና በሙሴ አምላክና በፈርዖን አምላክ መካከል ጦርነቱ በእነሱ መካከል። ፈርዖንም አምላክ አለ። ከአምላኩ አንዱ የአባይ ውሃን እና ያንን ውሃ ነው ደም ያደረገው። እንግዲህ አባይ ያድነ እንደሆነ እዚያ ውስጥ ውሃውን ደም አደረገ። ይሄ በፍጹም የሚገርም ነው። ያድነኛል ብሎ የሚያመልከው እንትን አምላኩ ደም አደረገው። እግዚአብሔር በልህን ጠጣው። እሺ። እና ኃላፊነቱን እግዚአብሔር ወሰደ ማለት ነው። ይሄ ብቻ አይደለም። በጠቅላላ በኤልያስ እና በብኤል ነቢያት መካከል የነበረውን ጦርነት ስናይ እኛ ብዙን ጊዜ ኤልያስ ከብኤል ነቢያት ጋር ተዋግቶ እንዲህ እንላለን አይደለም። ውጊያው በእግዚአብሔርና በብኤል ነቢያት መካከል ነበር። ኤልዛቤል፣ አሃብ የብኤል ነቢያት ተወካዮች ናቸው። በዛ በኩል ሰይጣን በአይኑ አይታይም። የእሱ ተወካዮች ናቸው፣ ወኪሎቹ ናቸው። በዚህም በኩል ኤልያስ የእግዚአብሔር ተወካይ። እየተዋጉ የነበሩት አሃብና ኤልዛቤል ከእግዚአብሔር ጋር ነበር። ውጤቱን እናውቃለን፣ ምን ያህል እንዳፈሩ። ኤልያስ ብቻውን ምን ያህል እንዳሳፈራቸው፣ ስንት እንደተዋረዱ እናውቃለን። እግዚአብሔር ተዋጊ ነው። የእግዚአብሔር ፍርድ በፈርዖን ብቻ ሳይሆን በአማልክቶቹ ላይ ጭምር። የእስራኤል ልጆች ቀይ ባህርን ከተሻገሩ በኋላ ከዘመሯቸው ስንኞች አንዱ እግዚአብሔር ተዋጊ ስሙም እግዚአብሔር ነው የሚል ነበር እንጂ እኛ ተዋግተን አሸነፍን ምናምን አላሉም። እነሱ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እያሉ ነበር የዘመሩት። እና
በዚህን ጊዜ ጭምር ቅድም እንዳልኩ በእግዚአብሔርና በክፉ መካከል ጦርነት አለ። ራእይ 19:11 ስናነብ ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። በጽድቅም ይፈርዳል ይዋጋል። ማን ነው ከሱ ተዋግቶ ማሸነፍ የሚችል? ከዚህ በፊትም ያሸነፈ የለም፣ ለወደፊትም። እኔ የሚያስደስተኝ በአሸናፊው ቡድን ውስጥ መሆንን በጣም እርግጠኛ ሆኜ ነው በዚህ ጦርነት ውስጥ የቆምኩት በአሸናፊው ቡድን ላይ። የሚያስደስተኝ በጣም እርግጠኛ ነኝ። በተሸናፊ ቡድን ውስጥ መግባት እንዴት አሳፋሪ ነው። በደንብ አውቃለሁ እኔ ያለሁበት እግዚአብሔር የሚመራው ጦርነት አሸናፊ ነው። የኃጢአት አባት ዲያብሎስ፣ ኃጢአተኞች በመጨረሻ ይሸነፋሉ። ድሉ የእግዚአብሔር ይሆናል። ራእይ 20:1-4 አነብና ጊዜውን አሁንም ለውብገነት እሰጣለሁ። ራእይ 20:1-4 የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን እሱን ዲያብሎስን እና ሰይጣንን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየሁ፣ በእነሱ ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት፣ ለአውሬውና ለምስሉ ያልሰገዱትን፣ ምልክቱንም በግንባራቸው በእጆቻቸው ላይ ያልተቀበሉትን አየሁ። ኋላ ምን ሆኑ? ከክርስቶስ ጋር 1000 ዓመት ነገሱ ይላል። በአሸናፊው ቡድን የተቀመጡ ማለት 1000 ዓመት ከሚታሰረው ወደ ጥልቁ ከሚገባው ቡድን ሳይሆን ከአሳሪው ጋር ከኋላ ደግሞ በድሉ መጨረሻ ላይ ከሱ ከሚነክሱት ጋር መሆን መታደል ነው። እግዚአብሔር ይባረክ። እንግዲህ እግዚአብሔር መሐሪ ነው፣ ታጋሽ ነው፣ እንዳትረሱ ተዋጊም ነው። ይዋጋል። ፍትህ ስጣስ ስጓደል ኃጢአትን ዝም ብሎ አይመለከትም። እንደፈለገ ሲሆን እልባት ይሰጣል። ለዛ ስል እግዚአብሔር ይዋጋል። እንደገና ጊዜውን ላንቺ ልስጥሽ። አሜን። ፓስተር ግሩም አድርገህ ተናግረኸዋል። ያው እኔም ልናገር ያሰብኩትን ሁሉ ነው የተናገርከው። ግን ሁሉም አንድ ስለሆነ ዋናው መሰረቱ ቢደጋገምም ምንም አይደለም። ድሉ የእግዚአብሔር ነው ከተባለ በኋላ ደግሞ ምንድን ነው የሚለው? ይሄኛው ደግሞ የእኔ ደግሞ ክፍል ምንድን ነው? አርዕሱ ጌታ ስለ እናንተ ይዋጋልና ነው። እንግዲህ ይሄንን የተባለበትን እናውቃለን። እንትኑን አውዱን ምን ነበረ? የእስራኤል ልጆች ከባርነት ወጥተው በመንገድ ላይ ያሉ ምን ያጋጥማቸዋል? ያ በዛ ሁሉ እንግዲህ ተአምር ተሰርቶ ምን ተብሎ አሁን መንገድ ላይ ናቸው። መንገድ ላይ እየሄዱ ሳል የግብፅ ሰራዊት እየመጣ ነው፣ እየተከተላቸው ነው። ከፊት ለፊት ደግሞ ቶሎ ቶሎ ቢሄዱ ምን ገጠማቸው? ቀይ ባህር መጣ እና ማጉረምረም ጀመሩ፣ እሪ ያሉ። ከዛ በኋላ አትፍሩ አላቸው። እናንተ ብቻ ጸንታችሁ ቁሙ፣ እግዚአብሔር ዛሬ የሚያደርግላችሁን ማዳን ተመልከቱ።
እንግዲህ ቅድም እንዳልኩት ለእስራኤል የእግዚአብሔር የመጀመሪያ እቅድ የተስፋይቱን ምድር ምንም አይነት ውጊያ ሳይኖርባቸው እንዲወርሱ ማድረግ ነበር። ይህ ፍጹም ዓላማው ነበር የእግዚአብሔር። በዓለም አቀፋዊ ግጭት ውስጥ ከክፉ ኃይሎች በላይ ያለውን ኃይሉን ለማሳየት የተነደፈ ቀጥተኛ ስልት ነበረ። እንግዲህ አሁን እንዳልኩ ነው። ለዚህ ቅድ ምሳሌ የሆነው በቀይ ባህር ላይ የተፈጠረው በፍርሃት በተዋጡ ጊዜ በሙሴ ነው። አትፍሩ፣ ጸንታችሁ ቁሙ፣ እግዚአብሔር ዛሬ የሚያደርግላችሁን ማዳን ተመልከቱ፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተ ምን ትላላችኋል? ዝም ትላላችሁ። ጸጥ ብሎ ማየት እስቲ ጦርነቱን እኔ ሳልገባበት ማለት ነው። ምን ያህል ልብ አሳራፊ ነገር ነው። በቃ ውብገነት አንቺ ጃነት አትዋጊ፣ እኔ እዋጋልሻለሁ እያለ እኮ። በእርግጥም ደግሞ ግብፃውያን እንኳን የሙሴን ቃል ይሄንን እውነት መሆኑን ብዙም ሳይቆዩ አዩ። ለዚህ ነው ዘጸአት 14:25 ላይ ከእስራኤል ፊት እንሽሽ፣ እግዚአብሔር ስለ እነርሱ ግብፃውያንን ይወጋቸዋልና ብለው የተናገሩት። ይህ አቅም ለሌለው ሕዝብ የተደረገው ተአምራዊ ጣልቃ ገብነት ዋና መርህ እንዲሆን ታስቦ ነበር። ወሳኝ እውነትን ያሳያል። እግዚአብሔር ለእስራኤል ካልተዋገላቸው የመሳካት እድል የላቸው። ሲጀመርም እነዛ ጌቶቻቸው ናቸው፣ እነሱ ባሪያዎች ናቸው። መሳሪያው ምኑም ያለው ስልቱ እነሱ ጋር ነው። እግዚአብሔር ከነሱ ጋር ባይሆን ከነሱ የሚጠበቀው ምን ነበረ? በእምነት ዝም ብለው መቆምና የሱን ጣልቃ ገብነት መመስከር ብቻ ነበር። ደግሞ ታሪክ እንደሚያሳየው እስራኤል በእግዚአብሔር ላይ በቂ እምነት በነበራት ጊዜ ሁሉም መዋጋት አላስፈልጋቸውም ነበር እኮ። ሁለተኛ ነገሥት 19 ስንመለከት ንጉሥ ሕዝቅያስ ቅድም አንተም ተናግረዋል። በፈራና በእግዚአብሔር በታመነ ጊዜ ግን እግዚአብሔር እንዴት ከንጉሱ አሶር ጦር ጋር ሄዶ እንደተዋጋለት እናያለን። እንደገና ኢሳይያስ 37 ላይ እግዚአብሔር እንዴት ከአሶር ንጉስ ጋር እንደተዋጋለት ይናገራል። እንግዲህ የእግዚአብሔር ፍጹም ሐሳብና እቅድ ለሕዝቡ ሁሉን ነገር ራሱ መስራት ነበር፣ ራሱ መዋጋት ነበር። ከግብፅ ሲያወጣቸው እኔ እዋጋላችኋለሁ። ነገር ግን እስራኤላውያን ከእምነታቸው ጋር በጣም ስለታገሉ ያለማመን ችግር ስለነበራቸው እግዚአብሔር ብዙ ጊዜ ጠላቶቻቸውን በውጊያ እንዲካፈሉ አዘዛቸው። ብዙ ጊዜ ያለፋንበትን ነገር ቫልዩ አንሰጠውም። ሰርተን ያላመጣነውን ሎተሪ፣ ለምሳሌ ሰው ሎተሪ ገንዘብ ቢያገኝ ሰርቶ እንዳመጣበት ሪስፔክት አያከብረው። ብዙ ጊዜ እንደውም አለ በጣም ብዙ ሚሊዮን ብር የወሰዱ ከ5 ዓመት ዕድሜ ነው ያለው ይላሉ። እኔ ሰው በነፃ ቢሰጠኝ በደንብ አክብሬ ነው የሚይዘው ብዬ አምናለሁ። ግን የሰው ተፈጥሮ እንደዛ አይደለም። እግዚአብሔር በነፃ ጦርነት ሳትዋጉ እኔ መንገዱን እየመራኋችሁ ከነዓን አስገባችኋለሁ፣ ጦርነታችሁን ሁሉ እኔ እዋጋላችኋለሁ እምቢ አሉ። ስለዚህ they had to participate in the war። በቃ በጦርነት ውስጥ መሳተፍ ነበረባቸው። ያኔ ብቻ ነው ሪስፔክት የሚያደርጉት፣ ያኔ ብቻ ነው የሚያከብሩት፣ ያኔ ብቻ ነው ጦርነቱን የግላቸው አድርገው የሚወስዱት። እግዚአብሔር ሆይ አቅም የለንም፣ ይሄን ጦርነት መዋጋት አንችልም እስከሚሉ ድረስ ያን ጊዜ ብቻ ነው ወደ እግዚአብሔር ሄደው መለጠፍ የሚችሉት፣ መታመን የሚችሉት። ስለዚህ በጦርነት እንዲካፈሉ አደረጋቸው። በዚህ መንገድ ምናልባት እግዚአብሔርን ባለመታዘዝ የሚመጣውን ውጤት ለማስታወስ እንዲረዳቸው ከሞት ጋር ቅርብና ግላዊ ኤክስፒሪየንስ፣ ግላዊ ተሞክሮ እንዲኖራቸው አደረገ። ይህ ደግሞ ከእግዚአብሔር ጋር ያለውን ግንኙነት ለማጠናከር
ከእነርሱ ጋር በቀጥታ የመስራት ከእርሱ ጋር በቀጥታ የመስራት እድል ሰጣቸው። ታዲያ ለምን መጨረሻ ላይ ተዋጉ? የእስራኤል ተሳትፎ ሁለተኛ ምርጫ ነበር። የእግዚአብሔር የመጀመሪያ ምርጫ ምንድን ነበር ብለናል? ራሱ መዋጋት፣ ራሱ ማሸነፍ፣ ራሱ ልጆቹን ይዞ ማስገባት። ስለዚህ እግዚአብሔር የግድ በእነሱ አለማመን፣ በእነሱ ኃጢአተኛነት፣ በእነሱ በደለኛነት ከጦርነት ውስጥ እንዲሳተፉ አደረጋቸው። ስለዚህ ሁለተኛው ምርጫ ነበር ማለት ነው። ይህም እግዚአብሔር በዓለም አቀፋዊ ጦርነት ውስጥ ያደረገው በሰብአዊ አጋሮቹ አለመታመን ምክንያት አስፈላጊ የሆነ ስትራቴጂያዊ ለውጥ ነበር ይላል። ከመውጣታቸው በኋላ በነበረው አለማመንና ማማረር የመጣ ውጤት ነበረ። ኤለን ጂ ዋይት እንደምትለው ምድሪቱን በጦርነት እንዲያገኙ የእርሱ ዓላማ አልነበረም፣ ነገር ግን ትእዛዛቱን በጥብቅ በመታዘዝ ነበረ ይላል ከፓትሪያርክ ኤንድ ፕሮፌትስ። ይህ ነጥብ እጅግ ጥልቅ ትርጉም አለው። ትረካውን ጦርነት ከሚፈልግ አምላክ ወደ በህዝቡ ውስንነት ውስጥ ለመስራት ወደሚወርድ አምላክ ይለውጠዋል። ይህ ተሳትፏቸውን ለታማኝነታቸው መፈተኛ አድርጎታል። ስለዚህ ይህንን ነገር ሳጠቃልል እኔ እነዚህ አመለካከቶች ይሄንን ስራዎች እንግዲህ ከመጀመሪያው ከእግዚአብሔር ምርጫ እግዚአብሔር ተዋጊ ነው ከሚለው ወደ እነርሱም መዋጋት ውስጥ ያለው ፕሮሰስ እንግዲህ ያለው የተፈጠረው ነገር እንዴት ነው ግጭቱን በልዩ አድርገው እንደገና ያዋቅሩታል ብዬ አምናለሁ። ይህም እንግዲህ ጦርነቱ ከሰው ልጆች ጋር ሳይሆን ለሰው ልጆች ሲል እንደነበረ ነው የሚገልጠው። እነዚህን ጦርነቶች በትልቁ ዓለም አቀፋዊ ግጭት ውስጥ ያሉ ምድራዊ ግጥሚያዎች ከሰዎች ይልቅ ከአጋንንታዊ ስርዓቶች ጋር የተደረጉ ውጊያዎች እና በሰው አለማመን ምክንያት አስፈላጊ የሆነ ሁለተኛ ምርጫ እቅድ አድርገን ስናይ ያ ታላቁ ተጋድሎ ስዕሉ በሚያስደንቅ ሁኔታ ይለወጣል ማለት ነው። በብሉይ ኪዳን ላይ ያሉ ጦርነቶች እንደ የእግዚአብሔር ፍጹም ዓላማ ሳይሆን በክፉ ላይ በተነሳው እጅግ ሰፊ ዓለም አቀፋዊ ጦርነት ውስጥ እንደ ጊዜያዊና አሳዛኝ ክፍል ከታዩ ይህ የእሱን የመጨረሻ ባህሪና የሰው ልጅ የመጨረሻ ግብ ያለንን ግንዛቤ ሊቀይረው ይችላል። ስለዚህ ፓስተር እንግዲህ እኔ ይሄኛውን እግዚአብሔር ተዋጊ ነው፣ አዎ ተዋጊ ነው። እግዚአብሔር ስለእናንተ ይዋጋል። እግዚአብሔር ዛሬም ስለእኔና ስለእናንተ ይዋጋል። እንዴት አድርገን ነው ጦርነት ውስጥ ሳንገባ የምናሸንፈው? በየቀኑ ህይወታችንን፣ ማንነታችንን በእግዚአብሔር እጅ ልናስቀምጥ ይገባል። ንቁ ይላል። ጠላታችሁ እንደሚውጥ አንበሳ እየጮኸ ይዞራል ነው የሚለው። በአማርኛ አላውቀውም፣ ግን ልክ እንደዛ ነው። ጠላታችን ልክ ሊውጠን እንደሚጮህ አንበሳ በዙሪያችን ይጮሃል። ሪል የሆነ እውነተኛ የሆነ ባትል አለ በእኛና በጠላት፣ በእግዚአብሔር ህዝብና በጠላት መካከል። ለዚህ ነው ክርስቲያኖች ሁሌ ፈተና ያለብን። ነቅተን ልክ ጸንታችሁ ቁሙ እንዳለው ነቅታችሁ ቁሙ ይላል ደግሞ በአዲስ ኪዳን ላይ። ንቁ። ጠላት አለን፣ ክፉ ጠላት አለን። ቤትን የሚያፈርስ፣ ልጆቻችንን የሚነጥቅ፣ ቤተክርስቲያናችንን የሚያፈርስ፣ አገራችንን የሚያፈርስ፣ ህዝብ ለህዝብ የሚያባላ ትልቅ ጠላት አለን። ያንን ልናሸንፍ የምንችለው ከዋናው ከሰራዊት አለቃ
ጎን በመሆን ነው። ጌታ ይባርካችሁ። ጥሩ እንግዲህ ይህን ነገር በ5 ደቂቃ ውስጥ እንጨርሳለን። ምክንያቱም ሀሳቦቹ የተደጋገሙ ናቸው። ለመጀመሪያ ጊዜ የእስራኤል ልጆች ሲዋጉ የምናየው ከአማሌቃውያን ጋር ነው፣ በዘጸአት 17 ላይ ማለት ነው። ጦርነቱ በጣም በርትቶ እንደውም ሙሴ እጆቹን ወደ ላይ ሲያነሳ የእስራኤል ልጆች ያሸንፋሉ፣ የሙሴ እጆች ዝቅ ሲሉ ደግሞ እነዚህ ያሸንፋሉ። ስለዚህ ሁለት ሰዎች አሮንና ሁር የሙሴን እጆች ወደ ላይ ደግፈው ነበር ማለት ነው። እና በጣም ከባድ ጦርነት። ይሻላችኋል ወይ ስለ እግዚአብሔር ትተህ እግዚአብሔር እንዲዋጋልህ አንተ እየታዘዝክ የእሱን ምሪት እየተከተልክ? የእግዚአብሔርን ምሪት ቢከተሉ ኑሮ ይህ አይሆንም። አሁን እስኪ ትንሽ ይቅመሱት ብሎ እግዚአብሔር ፈቅዶ እስኪ ሞክሩና ትንሽ ጦርነት ምን እንደሚመስል እዩ። ምክንያቱም በነፃ የወሰዱት ነገር ቅድም እንደተባለው ብዙ ዋጋ ይሰጠው እና ሞከሩት ማለት ነው። እና ብዙ አጥተው ብዙ ደክመው ለፍተው ነው አሁን ድል የሚያገኙት። ስቴሊያም ሆኖ ግን እግዚአብሔር እየረዳቸው ነው። እጅ ወደ ላይ ሲያነሱት እግዚአብሔር ድል ይሰጣቸዋል ማለት ነው። እና እጅን ወደ ላይ ማንሳት ማለት ትርጉም አለው አይደለም? ወደ እግዚአብሔር ነው እያነሳ ያለው። እግዚአብሔር ስቲል እየተዋጋላቸው ነው። ነገር ግን እነሱም መዋጋት አለባቸው። እንደ መጀመሪያ ነፃ ኬክ የሚባል ነገር የለም እና ከአለመታዘዝ የተነሳ የመጣባቸው ነገር ነው ማለት ነው። ቅድም እንዳልነው የእስራኤል ልጆች ተዋግተው እንዲያሸንፉ ወይም ደግሞ ተዋግተው አንድ ከተማ እንዲይዙ የእግዚአብሔር እቅድ አልነበረም በፍጹም። እነሱ በኃጢአታቸው ምክንያት ነው እግዚአብሔር ከአማሌቃውያን ጋር እንዲዋጉ የፈቀደው። አንዱን ጦርነት ከአማሌቃውያን መካከል የነበረው እናያለን። ሁለተኛውን ደግሞ በንጽጽር እንመልከት። ኢያሪኮ በፈረሰ ጊዜ ኢያሱ ምዕራፍ 6 ቁጥር 15 እስከ 20 ድረስ ምንም አንዲትም ቀስት ሆነ ምናምን አልተኮሱም። መዝሙር እየዘመሩ ብቻ ግንቡን ዞሩ ማለት እና ግንቡን ዞሩ። ለ7 ቀን ግንቡን መዞር ነበረባቸው። ከቁጥር 15 ጀምሮ ያለውን ስናነብ ምዕራፍ 6 እግዚአብሔርን ማምለክ ክፉ ይቅርታ ኢያሱ ምዕራፍ 6 ከቁጥር 15 ጀምሮ ያለውን ስንመለከት ምንም ነገር በ7ኛው ቀን በነጋ ጊዜ ማልደው ተነሱ። እንደዚህም ስርዓት ከተማይቱን 7 ጊዜ ዞሩ። በ7ኛው ቀን 7 ጊዜ ዞሩ። በዚያ ቀን ብቻ ከተማይቱን 7 ጊዜ ዞሩ። በ7ኛውም ጊዜ ካህናቱ ቀንደ መለከቱን ሲነፉ ኢያሱ ሕዝቡን አለ፣ እግዚአብሔር ከተማይቱን ሰጥቷቸዋልና ጮሁ። እግዚአብሔር ሰጥቷቸዋል። ይሻላል የትኛው ነው? እግዚአብሔር ለደካሞች ብርታት ይሰጣል ይላል እግዚአብሔር ቃል። ለብርቶችስ አናነብም። ለብርቶችማ የራሳቸው አላቸው፣ ራሳቸውን ይችላሉ። ለደካሞች ኃይል ይሰጣል። ላልበቃቁት ብቃት ይጨምራል። ለበቃቁትስ የበቃቁትማ የራሳቸው ብቃት አላቸው እና አንተ ተዋጋልኝ፣ እኔ ይህንን አልቻልኩም በዚህ ጦርነት፣ አንተ ተዋጋልኝ ላሉት እግዚአብሔር ሲዋጋላቸው እንመለከታለን። እና ራሱ አሞራውያንን፣ ከጢያውያንን፣ ፈርዛውያንን፣ ኢያቡሳውያንን እዛ ሲደርሱ ያባራለዋል። ኋላ የምናየው በኢያሱ መጽሐፍ 24 ላይ እግዚአብሔር ራሱ በዚያ በኢያሪኮ የሚኖሩትን እነዚህን አሁን የቆጠርኳቸውን ጎሳዎች እግዚአብሔር ራሱ እንዳባረረና ከተማይቱን አሳልፎ እንደፈታ ነው። ኋላ እንደው ምርኮም ኖርማሊ አሸናፊ ቡድን ምርኮ መውሰድ ነበረበትና የለም እናንተ ምንም ስላልተዋጋችሁ ከዚህ የምታነሱት ነገር የለም፣ የተዋጋው እግዚአብሔር ነው፣ ስለዚህ ምርኮ አትነኩም ተባለ። አካን ያንን ተላልፎ ነው የተቀጣው እና
እግዚአብሔር ተዋጊ ነው፣ ውጊያውን አንተ ተዋጋልኝ ለሚሉት እኔ አልችልም፣ እርዳኝ፣ አቅመ ደካማ ነኝ፣ ያንተን ምሪት እፈልጋለሁ፣ ምሪት ስጠኝ ለሚሉ እሱ ይዋጋል። ለጉልበተኞች ግን ጉልበተኞችማ ራሳቸው ይችላሉ እና ጉልበተኛ ነኝ የምትሉ እንዳልሆናችሁ ተስፋ አለኝ። አድማጮች እንጸልይና ይህንን ፕሮግራም እንዘጋለን። ገኒ ጸሎት አድርጊልና እንዝጋ። ቅዱስና ዘላለማዊ ሆንክ ሁሉን የምትችል የሰራዊት ጌታ የሰራዊት አለቃ እግዚአብሔር ኃያልና ሕያው አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በመልካምነትህ በምሕረትህ በቸርነትህ እዚህ ስላበቃህን ተመስገን። ስለረዳህን ተመስገን። ስላስተማርከን ስለመከርከን በቃልህ ውስጥ ብርሃን ስላበራህልን እግዚአብሔር ሆይ እናመሰግንሃለን። በምክርህ እንከን የማይወጣልህ መካሪያችን አምላካችን አስተማሪያችን መሪያችን ስለሆንክልን አለታችን ስለሆንክልን የማትነቃነቅ ሲደገፉብህ የምታስደግፍ ሲመኩብህ የምታስመካ መሸሸጊያችን መደበቂያችን ስንደክም ማረፊያችን ስንፈራ ደግሞ መሸሸጊያችን ስለሆንክልን እናመሰግንሃለን። እግዚአብሔር አምላክ ስለነበረን ጊዜ እናመሰግንሃለን። ስለሰጠህን ጥናት ስለሰጠህን እድል እጅግ አድርገን እናመሰግንሃለን። አሁንም ጌታ ሆይ ከእስራኤል ልጆች የምንማረውን ትምህርት አስተምረን። አንተን ማመን ጌታ ሆይ አይኖቻችን አንተ ላይ ብቻ እንዲሆኑ መደገፊያችን አለታችን አንተ ብቻ እንድትሆን በራሳችን መንገድ እንዳንሄድ በራሳችን አመለካከት በራሳችን አስተሳሰብ እንዳንወሰድ እንድትረዳን በክርስቶስ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ እናመሰግንሃለን ተዋጊያችን ስለሆንክ። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ተብሎ እንደተጻፈ ከፊታችን ያሉትን በህይወታችን ያሉትን ታላላቅ ጦርነቶች የምታውቅ አንተ ነህ። ከፊታችን ያሉትን ግንቦች የምታውቅ አንተ ነህ። የኢያሪኮ ወንዞችን የምታውቅ አንተ ነህ። እነሆ ጌታ ሆይ ቀይ ባህርን ከፊታችን የሚጋረጠውን ቀይ ባህርን የምታውቅ አንተ ነህ። አባት ሆይ እንለምንሃለን እነዚህን ሁሉ የህይወት ቻሌንጆች ብቻችንን አንችላቸው። ያንተን እንድናምንህ ግን የሚረዳንን መንፈስ ቅዱስ ላክልን። በአንተ ሁል ጊዜ እንድንደገፍ የሚረዳንን የሚያስታውሰንን እግዚአብሔር ሆይ መንፈስ ቅዱስህ አይለየን እንለምንሃለን። ጌታ ሆይ ክብር ሁሉ ላንተ ይሁን። ስለነበረን ጊዜ ተመስገን። ለሚያዩት ለሚሰሙት ሁሉ ህይወት ይሁንላቸው በክርስቶስ ኢየሱስ ስም አሜን።